ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ ይህ ቁም ነገራም የተሰኘው የዩቲዩብ ዝግጅታችን ነው። ለዛሬ አሳፍ ኃይሉ ተጽፏል ሁሉም ወይስ በሚል ርዕስ ስር ያሰፈረውን እንደሚከተለው እናቀርብላችኋለን። የማምለጥ፣ የመጋፈጥ፣ የመጠበቅ፣ የመመኘት ህግ። አንዲት ጋሽ ስብሐት ከትቧት ያነበብኳት ታሪክ ወይም ጽሑፍ ትዝ አለችኝ። መልአከ ሞት ነው። ወደ አንድ ሩቅ አገር ይመጣል። እንዲወስድ የተነገረው ነፍስ ነበር። በአድራሻውና በተጻፈችለት ሰዓቱ የዚያን ሰው ነፍስ ሊወስድ ሊነጥቅ ነው። ከዚያ ግን መልአከ ሞት በሟቹ መንደር ላይ ያንዣበበ እያለ ከአንድ የሰፈሩ ነዋሪ ጋር ዓይን ለዓይን ይገጣጠማል። ሰውየው በሰፈሩ ላይ ያየው መልአከ ሞት መሆኑን ሲያውቅ በጣም ደነገጠ፣ ፈራ። እሱን ሊወስድ የመጣ መሰለው። ደግሞ የሰውየውን ፍርሃት ይበልጥ የጨመረበት ምክንያት የመልአከ ሞት አስተያየት ነበር። መልአከ ሞት ይህንን ሰው ሲያየው መሄዱን አቁሞ ለተወሰኑ ሰኮንዶች ፍጥጥ ብሎ በጣም በደነገጠና ግራ በተገረመ ዓይን ተመለከተው። ሰውየው ተሸበረ። በቃ እኔን ለይቶኛል፣ ሊወስደኝ ነው ወደ ሞት ብሎ። ከዚያ ግን መልአከ ሞት የዚያን ሰው ቤት አልፎ ሌላ በመንደሩ የታመመ ሰው ቤት ገባና ነፍሱን ይዞ ሄደ። የዚያ ሰው መርዶ በማግስቱ ተሰማ። የዚያን ሰውን በዚያ መንደር መልአከ ሞት ብዙ ነፍሶችን እየለቃቀመ ስለነበረ ለቅሶ በርክቶ ነበር። ሰውየው ከዛሬ ነገ መጥቶ ነፍሴን ነጠቃት እያለ እንቅልፍ አጥቶ ሰነበተ። ግን መልአከ ሞት የሱም በር ሳያንኳኳ ቀረ እና የዚያን መንደር ሥራውን አጠናቆ ወደ ሌላ የታዘዘበት ቦታ ተፈተለከ። ያ መልአከ ሞት አፍጥጦ ሲያየው ያየው ሰውዬ ግን አሁንም ስጋቱ ሊለቀው አልቻለም። እንደዚህ አፍጥጦ ያየኝ ያለ ነገር አይደለም፣ መጥቶ ሊወስደኝ ነው ብሎ በጣም ስለተሸበረም በመንደሩ ወደ ታወቀ አንድ የፈጣሪ መንፈስ የሚያናግር እነሱ ኦራክል ይሉታል፣ ወደ እሱ ሄደ። ያ ኦራክሉ መንፈስ ጠሪ ሰው ነው፣ ወይ አጋንንት ጎታች፣ መተተኛ፣ ጠንቋይ የምንለው አይነት ነው በእኛ አጠራር። ግን በእነሱ ባህል እንዲህ አይነቱ ሰው በአምላክ የተመረጠ በሕዝቡና በፈጣሪ መሃል ያለ መንፈሳዊ ሰው ነው እንጂ አጋንንት የሰፈረበት ተደርጎ አይቆጠርም። ኦራክሉ የተወሰነ ኃይልም አለው። መንፈስ አባራሪ፣ የሰዎችን ዕጣ ፈንታ ነጋሪ እና ሰዎችን ለማዳን ልዩ አስማት ያለው ሰው ነው። ለማንኛውም ያ ሰው ወደ ኦራክሉ ሄድና የሆነውን ሁሉ ያደረበትን ከፍ ያለ ስጋት አዋየው እና እባክህ ከሞት የምተርፍበትን መላ ጠቁመኝ፣ አሁን መሞት አልፈልግም ብሎ ይለምነዋል። ኦራክሉ ሰውየው የነገረውን ከሰማ በኋላ አንድ ነገር አረጋገጠለት። መልአከ ሞት በትክክል አንተን ለይቶ አውቆ አፍጥጦ ከተመለከተ እውነትህን ነው፣ ሊወስድህ ነው ማለት ነው። ሊወስድህ ባያስብ ኖሮ እንደዚያ አተኩሮ አይመለከትህም ነበር። ምናልባትም ከሌላ ሰው ጋር ተመሳስለህበትም ይሆናል። ግን ለክፉም ለደጉም መልአከ ሞት ወደ መጣበት እስኪመለስ ማለትም እዚያ አገር ሞት መሰማቱ እስኪቀር ድረስ በዓለም መጨረሻ ወደሚገኝ በጣም ሩቅ አገር አሁኑኑ ልካለሁ። በዚያ ተደብቀ ታሳልፍና ስምህ ሲረሳሳ ተመልሰ ትመጣለህ ይለዋል። በደስታ ይስማማል ሰውየው። ኦራክሉም የሆነ ጸሎት ወይም ድግምት የመሰለ ቃል ሲያነበንብ ከቆየ በኋላ ሰውየውን በያዘው በትር ሲመታው ሰውየው በቅጽበት እንደ ነጎድጓድ በመሰለ ብልጭታ ካለበት ይነጠቅና በደመናዎች መሃል ተምዘግዝጎ በዓለም ዳርቻ ብዙ ሺህ ኪሎ ሜትሮች ርቆ ሰሜን ህንድ ውስጥ ባለ ገዳም ውስጥ ራሱን ያገኘዋል። ሰውየው በዚህ እጅግ ተደስቶ ነፍሱን ከመልአከ ሞት ያራቀለትንና ያተረፈለትን ኦራክል በልቡ እየደጋገመ አመስግኖ በስንት ቀኑ ለመጀመሪያ ጊዜ ሰላም እንቅልፍ ይወስደዋል። ግን ብዙም አልቆየም። እኩለ ሌሊት ላይ ከእንቅልፉ ቀሰቀሰው። ማን? መልአከ ሞት ራሱ። እንዴ! ሰውየው ፊቱ ቆሞ የሚያየው ራሱ መልአከ ሞት መሆኑን ማመን አቃተው። ግን ራሱ ነበረ። ተንቀጠቀጠ። ከተጻፈለት ቀን ማምለጥ በድሉ አዝኖ ለመነጠቅ ተዘጋጀ። ግን መልአከ ሞትን ነፍሴን ከመውሰድ በፊት አንድ ጥያቄ ብቻ ልጠይቅህ ፍቀድልኝ አለው። ፈቀደለት። ግን በቀደምለት በእኛ መንደር እያለፍክ ትክ ብለህ አፍጥጠህ አየኸኝ ለምን ነበር?
ነፍሴንስ መውሰድ ካልቀረ ለምን ወዲያው አልወሰድከኝም? ለምን ይህን ሁሉ ቀን አስጨነቅከኝ? ስለምንስ እስከ ምድር ዳርቻ እስከ ሸሽ ድረስ በከንቱ ታለፋኛለህ? ብሎ ጠይቀዋል። መልአከ ሞትም መለሰለት፣ ምን መሰለህ? ባለፈው እናንተ መንደር ስመጣ በዛይ ሰዓትና ቀን ውሰድ የተባልኩት ነፍሶች ሌሎች ነበሩ። ግን እግዚአብሔር ያንተን ነፍስ እንድወስድ የነገረኝ ከህንድ ነበር። ቀኑም ዛሬ ነበር። አንተን አፍጥጬና ተደነቅ ያየሁበትም ምክንያት አንተ ከዚያ ካለህበት መንደር ተነስተ እዚያ ወደ ነፍሱን ውሰድ በተባልኩበት ቦታ በሳምንት ውስጥ ልደርስ እንደማትችል ስላወቅኩ ነበር። በባህርና በየብስ በጣም ፈጣን በተባሉ ጀልባዎችና ሰረገላዎች እንኳን በረህ ብትጓዝ እዚያ ለመድረስ ቢያንስ 1 ዓመት ይወስድብሃል። ስለዚህ አንተን እዚያ ቦታ በዚያ ሰዓት ሳገኘ እጅግ ተገረምኩኝ፣ ደነገጥኩኝም። እግዚአብሔር ያንተን ነፍስ የዛሬ ሳምንት ከህንድ ውሰድ ያለኝ ተሳስቶ መሆን አለበት ብዬም አሰብኩ። እግዚአብሔር ሊሳሳት አይችልም፣ ግን ደግሞ ተሳስቷል። አንተም በሳምንት ውስጥ ከህንድ ላገኘህ አልችልም። እስቲ እኔ ተሳስቼ እንደሆነ ብዬ ዝርዝሬን አየሁት። ያው ነው፣ ያንተን ነፍስ ውሰድ የተባልኩት ከህንድ ነው። ምን ማድረግ እንዳለብኝ ከራሴ ጋር ላፍታ ከተገማገጥኩ በኋላ የእግዚአብሔርን ቃል ማክበር እንደሚገባኝ አምኜ ሳልወስድህ ቀረው እና ግን እስካሁን መጥቼ በሰዓቱ በተሰጠኝ አድራሻ እስክመጣና እስካጣህ ቸኩዬ ነበር ያሳለፍኩት። እግዚአብሔር እንደሚሳሳት ለመጀመሪያ ጊዜ ማስረጃ ላገኝ ነው ብዬም አስቤ ተረብሼ ስጠባበቅ ነው የሰነበትኩት። አሁን ስመጣ ግን ይኸው አንተን እዚህ ህንድ ላይ ያገኘው። ይህ እንዴት ሊሆን እንደቻለ ማወቅ ቸግሮኛል። እንዴት ባለ ተአምር በቀናት ውስጥ ከነበርክበት ሀገር ባህሩን ውቅያኖስን አቋርጠህ እዚህ ልትገኝ እንደቻልክ አልገባኝም። እንዴት ይሄ ሊሆን ቻለ? በምን ተአምር ነው በዚህ ፍጥነት ህንድ የመጣኸው? ብሎ ጠየቀው መልአከ ሞት በተራው። ሰውየው የተፈጠረውን ታሪክ እንዴት ሞተን ለማምለጥ ብሎ ኦራኩሉን ለምኖ በአስማተ ነጎድጓድ ወደዚህ ወደ ህንድ እንደላከው ሁሉ አንድም ሳያስቀር ነገረው። መልአከ ሞት በሰውየው ዕጣ ፈንታ አዘነለት። ግን እግዚአብሔር እንዳልተሳሳተ በማረጋገጡ ደግሞ ከገባው ጭንቀት የገለገል ስሜት ተሰማው። ግን የተጻፈው ተጽፏል። እሱ ትእዛዝ ፈጻሚ ነው። የሰውየው ቀን ወደ ሌላ ማስተላለፍ አይችልም። እያዘነ የሰውየውን ነፍስ ነጠቃት እና ወደ ሌላ ተረኛ፣ ወደ ሌላ ቀጣይ ትእዛዝ፣ ወደ ሌላ ወደ ተጻፈለት ሀገር ተሸጋገረ። ጋይ ስብሐት ይችን የሩቅ ምስራቆች መንፈሳዊ ታሪክ የራሱን ፈጠራዎች እየጨማመረ አሳምሮ ጽፋትና እንዲህ ብሎ ይደመድምልናል። Man often meets his destiny at the very root he chooses to escape it. ሰው የተጻፈችለትን ዕጣ ፈንታውን የሚያገኛት ዕጣ ፈንታውን ሊያመልጥ በመረጣት ራሷ በማምለጫው መንገድ ላይ ነው። ይህችን ታሪክ ከጋይ ስብሐት እጅ ካነበብኳት ጀምሮ ደጋግሜ እንዳስታውሳት የሚያደርጉ ብዙ ተመሳሳይ የእውነተኛ ታሪኮች አጋጥመውኛል። ይቺ ሕይወት ብዙ ጊዜ በእንዲህ አይነት አጋጣሚዎች የተሞላች ነች። ሁሌም ባይባል ብዙ ጊዜ የተጻፈው ተጽፏል። የትም ብትሄድ የተጻፈልህን አታመልጠውም። እንዲያውም የተጻፈልህን የምታገኘው ልታመልጠው በመረጥክበት መንገድ ነው። ይሄ ዕጣ ፈንታህን አታመልጠውም የሚል የፕሪ ዴስቲኔሽን ወይ የፕሪ ዲተርሚኔሽን ፍልስፍና በጣም ከሚመስጡኝና ብዙ ከሚያመራምሩኝ አስተሳሰቦች ውስጥ አንዱ ነው። ግን ደግነቱ ይሄን የዕጣ ፈንታ ቀመር ልብ ብለህ ካሰብከው ለመጥፎ ብቻ ሳይሆን ለጥሩም ነገር ደግሞ ሲሰራ ታገኘዋለህ። የአንዳንድ የተሳካላቸውን ሰዎች ታሪክ ስታነብ እነዚያ ሰዎች ይሆነኛል ብለው ከተሰማሩበት የሕይወት መስመርና አቅጣጫ ተመረው ወይ ተገፍተው ተስፋ ቆርጠው አማራጭ በማጣት ነፍሳቸውን ለማቆየት ብቻ ተገደው በተሰማሩበት የሆነ አይነት የሕይወት መንገድ የመጨረሻውን ማንም የማያገኘውን ወርቃማ ዕጣ ተቀዳጅተውት ይገኛሉ። ተንከራተው ያላገኙት መክሊታቸው ለካ በሌላ ባልጠረጠሩት ስፍራ የእነሱን መምጣት እየተጠባበቀ ነው። ተስፋቸውን ካሳደሩበት ቦታና በወጠኑት ጊዜ ሳይሆን በሕልማቸውም በሆናቸውም ባላሰቡት አጋጣሚ በመራቻቸው ጊዜና ቦታ ላይ ተስፋቸውን የሚያለመልም ነገር ይገጥማቸዋል። የኛ ሀገር ሰው በተለይ በእነዚህ አይነት ነገሮች በብዛት ሳያምን የሚቀር አይመስለኝም። ልብ ብለህ ከሆነ ብዙ የኛ ሰው የሆነ መገፋት፣ የመከራ፣ የበደል፣ ተስፋ የመቁረጥ ታሪክ ስትነግረው መልሱ ወይ ብቸኛ ማጽናኛው አይዞህ መገፋት ጥሩ ነው
እግዚአብሔር ላንተ ያስቀመጠው እንጀራ አለ አይዞ ይልሃል። እነዚህ አይነት አባባሎችና አስተሳሰቦች ዝም ብለው አልመጡም። ዕጣ ፈንታህን የምትቀበላት ልታሰልጣት ባሰብክባት መንገድ ላይ ነው ብለህ እንደሚያምኑት ምስራቆቹ፣ እኛም ደግሞ እግዚአብሔር ያዘጋጀልህን የተዋበች ዕጣ ፈንታ የምታገኛት በመከራ ውስጥ ካለፍክ በኋላ ነው ብለን እናስባለን። ከጨለማ በኋላ ንጋት መኖሩ የተፈጥሮ ሕግ ነው ይሉሃል የዘመናችን አነቃቂዎች። ደግሞ በጽሑፍ የመነሻ ያነሳሁት ጋሽ ስብሐት ደግሞ ሕይወት ዥዋዥዌ ናት ይልሃል። ምናልባት አነቃቂዎቹ ከጨለማው በኋላ መንጋቱ እንደማይቀር ሲነግሩ፣ በጋሽ ስብሐት እኛ ደግሞ ከንጋቱም በኋላ ደግሞ ተመልሶ መጨለም እንደሚመጣም ታስበውና ዥዋዥዌህን እንጆይ እያደረግክ ትኖራታለህ ሕይወትን። የኤግዚስተንሻሊዝም የሚባለው ፍልስፍና በጣም ሲቃለል ይህንኑ የሕይወት ዥዋዥዌ እንዳመጣጡን መቀበል ነው አይደል? ነጋ፣ እሰይ ነጋ፣ ደግሞ መሸ፣ እንኳንም መሸ። ምሽቶችህንና ንጋቶችህን ሁለቱንም እየኮመኮምክ በመጨረሻ በአንዱ ምሽት ወይ ንጋት ላይ አጅሬ አዝራኤል በርህን ያንኳኳል። ቅዱስ መጽሐፉ አንድ ቀን ድንገት ሳታስበው እንደ ሌባ እመጣለሁ እንደሚለን ማለት ነው። እየኖርክም እየሞትክም ተዘጋጅተህ ጠብቀው። የተጻፈው ተጽፏል። አልመክቱም መክቱብ ነው። ሁሉም ለበጎ ነው። ወይ ሊያስተምርህ ነው፣ ወይ ሊያልፍልህ ነው፣ ወይ ሊወስድህ ነው። ከዚህ ውጭ ሌላ አለ እና ምን ያንጠረጥርሃል? ህንድ ድረስ አትልፋ የሚልህ ይመስለኛል ጋሽ ስብሐት። አሜሪካም፣ ብራዚልም፣ ካናዳም፣ ትሪንዳድም፣ ኮንጎም፣ ኪንሻሳም ድረስ አትልፋ። አርፈ ምድር ተመጥኖ ተደቁሶ የተሰጠህን ዘመን ተሰፍሮ የተሰጠህን ምሽትና ነጋት እየተመሰጥክበት፣ እየተደሰትክበት፣ እየሳክበት፣ አንዳንዴም እያለቀስክበት ኑረውና ሙተው ይኸው ነው ብዬ ለራሴ በውስጥ ያሰብኩትን በጣቴ ጠቅጥቄ ሳበቃ ይበቃኝና በሰነባበትስ። ሰናይ ቀን ተመኘው። ፈጣሪ ኢትዮጵያችንን ይባርክ፣ ለጥሩ ይጣፈን። ሁሉ ነገር አስቀድሞ ተጽፎ ቢያልቅና ቢያበቃለት ኑሮ ጸሎት የሚባለው ነገር ፍጹም አላስፈላጊ ይሆን ነበር። ስለዚህ አንድዬ ለጥሩ ይጻፈን ብዬ አበቃው። ጥሩ ግን ምንድን ነው? ብዙ ነው። ጥሩ፣ ጽቡቅ፣ አሸወይና፣ ሚዓዋ፣ ጣፋጭ፣ ጡም ጊዜ ይሁንልን። አሳፍ ኃይሉ